ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን የዝውውር ዜናዎችን ጨምሮ አጫጭር ስፖርታዊ መረጃዎች ይዤ ቀርቤያለሁ። በስፋት የማስደምጣችሁ ይሆናል። ቆይታችሁ ከኛ ጋር ይሁን። የ200 ሚሊዮን ፓውንድ ፍልሚያ በዌምብሌይ ሊካሄድ ቀን ቆርጧል። ሃል ሲቲ ከሳውዝሃምፕተን። በእግር ኳስ ዓለም በገንዘብ መጠኑ እጅግ ግዙፉና ውዱ ጨዋታ ተረጋግጧል። የሻምፒዮንሺፕ የፕሌይኦፍ ፍጻሜ በዌምብሌይ ስታዲየም ሐምሌ 15 በዕለተ ቅዳሜ ሃል ሲቲን ከሳውዝሃምፕተን ያገናኛል። አሸናፊው ቡድን ወደ ፕሪሚየር ሊግ ከማደጎ ጋር ተያይዞ ቢያንስ 200 ሚሊዮን ፓውንድ ገቢ ያስገባል። ይህም ጨዋታውን በዓለም ላይ በገንዘብ ረገድ እጅግ ማራኪው ጨዋታ ያደርገዋል። ሃል ሲቲ ሚሎልን አሸንፎ ሲያልፍ፣ ሳውዝሃምፕተን ደግሞ በጭቅጭቅ የታጀበውንና ሚድስብሮን የገጠመበትን ጨዋታ ድል አድርጎ ለፍጻሜው ደርሷል። በፍጻሜው ሳውዝሃምፕተን ከሃል ሲቲ ጋር ወደ እንግሊዝ ፕሪሚየር ሊግ ለማደግ ግንቦት 15 በዌምብሌይ ይፋለማሉ። ቹዋሜኒ ወደ ዩናይትድ በሚያደርገው ዝውውር ማድሪድ ምላሽ ሰጥቷል። ማንቸስተር ዩናይትድ ለፈረንሳይ አማካኝ ኦሪያን ቹዋሜኒ ከፍተኛ ፍላጎት ቢኖራቸውም ሪያል ማድሪድ ግን ተጫዋቹን የመሸጥ ፍላጎት እንደሌለው ፋብሪዚዮ ሮማኖ ዘግቧል። በቫልቨርዴና በቹዋሜኒ መካከል የተፈጠረው ግጭት ተጫዋቹን ከክለቡ ያሰናብተዋል ተብሎ ቢጠበቅም ማድሪዶች ግን ኮከባቸውን ለማቆየት ወስነዋል። የማንቸስተር ዩናይትድ የሥራ ኃላፊዎች አሰልጣኝ ማይክል ካሪክ በቋሚነት እንዲቀጥሉ ድጋፋቸውን ሰጥተዋል። የክለቡ ዋና ስራ አስፈጻሚ ኦማር ቤርዳና የእግር ኳስ ዳይሬክተሩ ጄሰን ዊልኮክስ በካሪክ አሰልጣኝነት መቀጠል ተስማምተዋል። አመራሮቹ ካሪክ ለክለቡ የረጅም ጊዜ ራዕይና ለቀጣዩ የውድድር ዘመን ቡድኑን ወደ ላቀ ደረጃ ለማድረስ ትክክለኛው ሰው መሆኑን አምነዋል። ኃላፊዎቹ በቀጣይ ካሪክ በቋሚነት ይቀጥሉ ዘንድ ለክለቡ ባለቤት የሚያቀርቡ ይሆናል። ታዋቂው የስፖርት ጋዜጣ ዘ አትሌቲክ እንደዘገበው ከሆነ ማይክል ካሪክ የቋሚነት ቦታውን የማግኘት እድሉ አሁን ላይ እጅግ ሰፊ ሆኗል። ክለቡ ከጊዜያዊነት ወደ ቋሚነት ለመሸጋገር የሚያደርገው ጥረት የደጋፊዎችን ቀልብ የሳበ ጉዳይ ሆኗል። በቀናት ውስጥ ይደረጋል በተባለው ውይይት የክለቡ ባለቤት ከተስማሙበት ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ ሆነው ይፈርማሉ። ጄጄ ጋብርኤል የፕሪሚየር ሊግ የዓመቱ ምርጥ ከ18 ዓመት በታች ተጫዋች ተብሎ በይፋ ተመርጧል። በ23 ጨዋታዎች 26 ጎል ላይ ቀጥታ ተሳትፎ ሲያደርግ 20 ጎልና 6 ለጎል የሚሆኑ ኳሶችን አመሻሽሎ በማቀበል ድንቅ ብቃቱን አሳይቷል። ኦክቶበር 2026 ላይ 16 ዓመት የሚሞላው ጋብርኤል በመጪው ኦገስት ወይም ሴፕቴምበር ለዋና ቡድን የሚሰለፍ ከሆነ የዴቪድ ጋስኬልን የ70 ዓመት ሪከርድ በመስበር በክለቡ ታሪክ ትንሹ ተጫዋች ይሆናል። ማርከስ ራሽፎርድም ቀጣዩ እሱ ነው ሲል ድጋፉን ሰጥቷል። የኒውካስትል ዩናይትድ ኮከብ አንቶኒ ጎርደን ከጀርመኑ ግዙፍ ክለብ ባየር ሙኒክ ጋር በግል ጥቅማ ጥቅሞች ዙሪያ ስምምነት ላይ መድረሱ ተሰምቷል። ባየር ሙኒኮች ዝውውሩን በ55 ሚሊዮን ፓውንድ ለማጠናቀቅ ተስፋ ያደረጉ ሲሆን ኒውካስትል ዩናይትዶች በበኩላቸው ለኮከባቸው ከ75 ሚሊዮን ፓውንድ በታች አንቀበልም በማለት አቋማቸውን ገልጸዋል። ባየር ሙኒክ የፊል ፎደን የዝውውር ሙከራው አለመሳካቱን ተከትሎ ፊታቸውን ወደ ጎርደን ማዞራቸው ይታወቃል። በዘንድሮው የውድድር ዘመን በኒውካስትል ቤት ድንቅ ብቃቱን እያሳየ የሚገኘው ጎርደን ወደ አሊያንዝ አሬና የሚያደርገው ጉዞ በሁለቱ ክለቦች የዋጋ ድርድር ላይ የተመሰረተ ይሆናል። የዓለም ዋንጫ መክፈቻ ጨዋታ የሚካሄድበት ስታዲየም እየሰመጠ መሆኑ ተዘግቧል። የ2026ቱ የዓለም ዋንጫ ሊጀመር ከአንድ ወር ያነሰ ጊዜ ብቻ በቀረበት በዚህ ወቅት የመክፈቻ ጨዋታ የሚካሄድበት ታሪካዊው የሜክሲኮ ኢስታዲዮ አዜቲካ የመስመጥ አደጋ እያጋጠመ መሆኑ ተሰምቷል። ይህ ድንገተኛ ሁኔታ በስፖርት አፍቃሪዎችና በውድድሩ አዘጋጆች ዘንድ ከፍተኛ ስጋት መፍጠሩን ዴይሊ ሜል ዘግቧል። የአሜሪካው የጠፈር ምርምር ተቋም ናሳ የስታዲየሙን ሁኔታ ከጠፈር ሆኖ በራዳር በቅርበት እየተከታተለው የሚገኝ ሲሆን ናሳ ባወጣው መረጃ መሰረት ሜክሲኮ ሲቲ ያለችበት መሬት በየዓመቱ እስከ 10 ኢንች ወይም 25 ሴንቲሜትር የሚደርስ የመስመጥ አደጋ እያጋጠማት ሲሆን ስታዲየሙም የዚሁ አደጋ ሰለባ ሆኗል። የናሳ ሳይንቲስቶች እንደሚሉ ከሆነ ከከተማዋ በታች ያለው የከርሰ ምድር ውሃ መመናመን መሬቱ በከፍተኛ ፍጥነት እንዲሰጥም ምክንያት ሆኗል። በቅርቡ በስታዲየሙ በተደረጉ ጨዋታዎች ላይ የታደሙ ደጋፊዎችም በስታዲየሙ ወለል ላይ ስንጥቆችና
የኮንክሪት ስብርባሪዎች መታየታቸውን በስጋት ገልጸዋል። ስታዲዮ አዜቲካ በታሪክ ደማቅ ስም ያለው ስታዲየም ሲሆን በተለይም ዲያጎ ማራዶና በ1986ቱ የዓለም ዋንጫ በእንግሊዝ ላይ የእግዚአብሔር እጅ ተብላ የምትታወቀውን ግብ ያስቆጠረበት ታሪካዊ መድረክ ነው። አዜቲካ ስታዲየም በዘንድሮ የዓለም ዋንጫ የሜክሲኮና የደቡብ አፍሪካ የመክፈቻ ጨዋታን ጨምሮ 5 ግጥሚያዎችን ያስተናግዳል ተብሎ ይጠበቃል። ምንም እንኳ ስጋቱ እየጨመረ ቢመጣም እስካሁን ባለው መረጃ መሰረት የዓለም ዋንጫው ዝግጅትና የመክፈቻው ስነ ስርዓት በታቀደለት መሰረት እንደሚቀጥል ተገልጿል። በእንግሊዝ ፕሪሚየር ሊግ ተስተካካይ መርሃ ግብር ማንቸስተር ሲቲ ክሪስታል ፓላስን 3-0 በሆነ ውጤት ማሸነፍ ችሏል። ማንቸስተር ሲቲ ማሸነፉን ተከትሎ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ወደ 2 ዝቅ አድርጓል። የዘንድሮው የፕሪሚየር ሊግ የዋንጫ ጉዞ ወደ ማጠናቀቂያው ሲቃረብ ውጥረቱ ከጫፍ ደርሷል። አርሰናልና ማንቸስተር ሲቲ ለአሸናፊነት እያደረጉት ያለው ትንቅንቅ አሁን ጥቂት ጨዋታዎች ብቻ ቀርተውታል። ትናንት ምሽት ማንቸስተር ሲቲ ክሪስታል ፓላስን ማሸነፉን ተከትሎ የዘንድሮው የፕሪሚየር ሊግ የዋንጫ ፉክክር ይበልጥ ተቀጣጣይ ሆኗል። ሲቲዎች ይህንን ድል ተቀዳጅተው ጨዋታቸውን እኩል ማድረጋቸው በመድፈኞቹ ላይ ከፍተኛ ጫና ፈጥሯል። ለአርሰናል እድሉ ሙሉ በሙሉ በራሳቸው እጅ ነው። የቀሩትን 2 ጨዋታዎች ካሸነፉ በ85 ነጥብ የዘንድሮ የፕሪሚየር ሊግ ሻምፒዮን መሆናቸውን ያረጋግጣሉ። ማንቸስተር ሲቲዎች በበኩላቸው የቀሩትን 2 ጨዋታዎች አሸንፈው የአርሰናልን ነጥብ መጣል መጠበቅ ይኖርባቸዋል። አርሰናል በአንዱ ጨዋታ ነጥብ ከጣለ ለሲቲ ትልቅ እድል ይከፍታል። ሌላኛው ወሳኝ ነጥብ የጎል ልዩነት ሊሆን ይችላል። በአሁኑ ሰዓት አርሰናል 42 ጎል ሲኖረው ማንቸስተር ሲቲ ደግሞ 43 ጎል አለው። ማንቸስተር ሲቲ ትላንት ባስመዘገበው ውጤት በነጥብ ወደ አርሰናል መቃረብ ብቻ ሳይሆን በጎል ልዩነት መድፈኞቹን በ1 ጎል በልጧል። ይህም ማለት ነጥባቸው እኩል ቢሆን ሲቲዎች ቅድሚያ ያገኛሉ ማለት ነው። ሆኖም አሁንም የዋንጫው ቁልፍ በአርሰናል እጅ ላይ ነው። መድፈኞቹ የቀሯቸውን 2 ጨዋታዎች ካሸነፉ የሲቲ ውጤት ምንም ይሁን ምን በ85 ነጥብ የሊጉ ሻምፒዮን ይሆናሉ። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።